አይምቾ የኔ ቆንጆ ቀበጧ ቅብጥብጧ እንደዚህማ ከፍቶሽ ያው እኛ የምንወድሽ የምናከብርሽ እንዲህ ክፍት ብሎሽማ ማየት አንፈልግም። ያው ብዙዎቻችሁ ትናንትና ብሩኬም ሀይሚም ሁለቱም ያው ቪዲዮ አልሰሩምም አልመጡም። ያው ብሩኬና ሀይሚ ያሉበትን ሁኔታ ሁላችንም እናውቃለን ማለት ነው። ዛሬ ግን ያው ሀይሚቾ ያው ስቶሪዋ ላይ በጣም ክፍት ብሏት በመዝሙር ነበረ የመጣችሁ። እውነት ለመናገር በጣም ያሳዘነችኝ ማለት ነው። በዚህ አጋጣሚ ማለት ነው ቤተሰቦቼ ወንድና ሴት አንድ እንዳልሆነ ነው ያየሁት። ምክንያቱም ብሩኬ በሙዚቃ እሷ ግን በመዝሙር ክፍት ብሏት ነበረ የመጣችው ማለት ነው። እና ለምንድን ነው እኛ ሴቶች ያው ቶሎ ነው የምንከፋው አይደል? ቶሎ እንሰበራለን። ምክንያቱ ደግሞ ግልጽ ነው። እኛ እንወዳለን፣ ከልብ እናፈቅራለን፣ ከልብ እንወዳለን። ለምንወደው ሰው ሁሉ ነገራችንን አሳልፈን ያለ ስስት እንሰጣለን እና ስንሰበርም ወይም ደግሞ የሆነች ነገር ሲያጋጥመንም ቶሎ ነው የምንሰበረው። ለምን እንደሆን አላውቅም። ምክንያቱም ቶሎ ስለምንወድ ይመስለኛል፣ ከልብም ስለምናፈቅር ማስመሰል የሌለበት ነገር ይመስለኛል። እና ሀይሚቾ ዛሬ አዝና እንግዲህ በመዝሙር እውነት በጣም ነበር ያሳዘነችኝ። ያው ሁላችሁም ያው ተጨንቃችኋል። ሀይሚን የምትወዱ የምታከብሯት። በነገራችን ላይ ደግሞ ሁለቱም አልመጡም። እኔ አላዩዋቸው። ምናልባት ብሩኬ መጥቶ ይሆን አላቅም። ሀይሚ ግን አልመጣችም። ያው ብሩኬንም ሳየው አልመጣም። እንግዲህ በሌላ ቤት መጥቶ ይሆን አላቅም። ሁለቱም ባለመምጣታችሁ ደግሞ ያው ብዙዎቻችሁ ሀይሚንም የምትወዷት የምታከብሯት፣ ብሩኬንም የምትወዱት የምታከብሩት በዛው ልክ ተጨንቃችሁ እያዩችሁ ነበር። ሀይሚ ምን ሆና ቀረች? ሀይሚ ምን ሆና ቀረች? ብሩኬስ ምን ሆነው ነው እያላችሁ ትጨንቃላችሁና እንግዲህ ያው ሰሞኑን ሀይሚና ብሩኬ ያሉበትን ሁኔታ ሁላችንም አይተናል እና በዛ ምክንያት ይመስለኛል ለራሳቸውም እንግዲህ ከሚዲያ ትንሽ ጠፋ ብለው ለራሳቸው ጊዜ መስጠት ራሳቸውን ማዳመጥ ይፈልጋሉ። ያው ሁሌም ሚዲያ ላይ በመገኘት ተጽዕኖ አለው። አንዳንዴ የሰው አፍ ራሱ ኮሜንቱ ራሱ የእውነት አንዳንዴ ከባድ ነውና ብሩኬና ሀይሚ እንግዲህ በተስፋ እኔ ግን ተስፋ አለኝ እውነት ለመናገር ታርቀው በሰላም እንደሚመለሱ። ብሩኬም አንዱ እሳት አንዱ ውሃ ሆኖ ነው መሆን ያለበት እንጂ ሁለቱም ግትር መሆን የለባቸውም ብዬ ነው ማስበው። ብሩኬም ደግሞ ያው ሴትን ልጅ እንደ ሴት ማባበል መልመድ አለበት። በእርግጥ ሁሌ እስከ መቼ ባብሏ ልትሉ ትችላላችሁ፣ ግን ቢሆንም ሴት ልጅ ከወንድ ልጅ የምትፈልገው ነገር አለ። በምትናደስ ሰዓት የሆነ ነገር በምታይ ሰዓት እሷን እቅፍ አድርጎ ድግፍ አድርጎ እውነቴን ነው ምላችሁ ወደ ራሱ ጠጋ አድርጎ ያለውን ነገር ማስረዳት ነው እንጂ እሱ እዛ ማዶ እሷ እዚህ ማዶ ሆኖ አተካሮ መጋባት ይሄ ፍቅርን አያጠነክርም እውነት ለመናገር ማለት ነው። በተለይ ወንድ ልጅ ሴትን ልጅ እንዴት አድርጎ ማረጋጋትና ነገሮችን እንዴት አድርጎ ማስረዳት አቅሙ አለው። ስለዛ ብሩኬ ያንን ቢያደርግ ብዙ ነገሮች በመሀላቸው የሚፈጠሩ ነገሮች ይፈታሉ። የእነሱ መለያየትም ክፍተት የሚፈልጉም ሴቶችም ካሉ ወንዶች ያ ክፍተት ይዘጋል ብዬ ነው እንደኔ ቤተሰቦች የማስበው ማለት ነው። እና በዚህ አጋጣሚ እንግዲህ ለተጨነቃቸውም ያው ሀይሚቾ እንግዲህ በስቶሪያ ላይ የራሷን ፎቶ ነው ግን ቪዲዮ አይደለም። ያው ባለፈ ተናግራለች። ስቶሪ ላይም ቲክቶክ ላይም ጠፍቻለሁ ይቅርታ ቤተሰቦች ጉንፋን ይዞኛል እና እየጠፋሁ ነው። ምክንያቱም የማያቸው ነገሮች አንዳንዴ ቲክቶክም ስመጣ ምንም ስል ሜሽን የሚደረጉልኝ ነገሮች ደስ ስለማሰኝ ከቲክቶክም ጠፍቻለሁ ብላለች በቀደም በሚፍታ ላይ ማለት ነው፣ በሚፍታ ዩቱብ ቻናል ላይ። ለዛም ይመስለኛል ሀይሜ የጠፋችሁ። ብሩኬ ግን ያው በሙዚቃ እንደምታዩት የድሮ ፎቶ ይሁን አላቅም ብቻ ሌላ ሰው ነው የሚመስለው ራሱ ብሩኬ ጸጉሩን አስይዞ ምናምን እና ለዛ ነው የሴትና የወንድ ልዩነት አለው ያልኩት። ወንድ ልጅም አይከፋ ማለት አይደለም፣ ግን ደግሞ የሴት ይከብዳል። እውነት ሴት ልጅ የምትወደው ላይ የሆነች ነገር ካየች በቃ ቶሎ ነው የምትከፋው። እና ሀይሚ ብሩኬን ስለምትወደውም ነው ስለምታፈቅረውም ነው ቶሎ የምትከፋበት ቶሎ የምትናደድበት። ግን አሁን ሰልችቶኛል እያለች ነው። እና ሀይሚና ብሩኬን የምትወዱ እንግዲህ እንዲታረቁልን ሰላም ፈጥረው ወደ ድሯቸው በአንድ ላይ እንዲመጡልን። እኔ በነገራችን ላይ ሀይሚና ብሩኬ በአንድ ላይ ሲመጡ በጣም ነው ደስ የሚለኝ። ሀይሚ ከሌላ ሰው ስትመጣ ያው ብዙም አይደል የለመዳችሁት አንድ ላይ እነሱን ሁለቱን ስለሆነ ከበፊትም ተለያይተው ሲመጡ ራሱ መናዲቱ እንደሚደብር አይደለም። እኔ እንጃ ከባድ ነውና ሀይሚቾና ብሩኬን እንግዲህ በአንድ ላይ በሰላም ሁሉ ነገር ተፈቶ እንዲመጡልን የሁላችንም ጸሎት ነው ብዬ ነው ማስበው። ፍቅር ደግሞ ያው አልጋ ባልጋ አይደለም፣ አንዳንዴ ይፈትናቸዋል እውነተኛ ፍቅር ሲሆን ማለት ነውና የሀይሚና የብሩኬ ፍቅር እንግዲህ እንደዛ ነው ብዬ ነው ማስበው። ሁሌ ፈተና አይጠፋውም። የሆነ ሰዓት ላይ ጠብቆ የሆነ ሰዓት ላይ ጥሩ ሁኔታ ላይ ስናያቸው፣ የሆነ ሰዓት ላይ ደግሞ የሆነ ነገር መሀላቸው ላይ ይገባል
እና ይህ ደግሞ እውነተኛ ፍቅር ነው። ተፈትኖ ተፈትኖ መጨረሻው ያምራል እንጂ ይለያያሉ ብዬ